ክብራትና ክብራን አድማጭ ተመልካቾቼ እንደምን ሰነበታችሁ? ይህ ተስፍሽ ሚዲያ ነው። ባለፈው ጊዜ ክፍል 1ን ተመልክተናል። ዛሬ ደግሞ ክፍል 2ን እንመለከታለን። በዚህ አጋጣሚ ይህንን መጽሐፍ ጽፎ ላዘጋጀልን ለዶክተር ወዳጄነ መሐረነ ያለኝን አክብሮትና ክብር ልገልጽ እወዳለሁ። የጥበብ ጠብታ 5 በዕድሜ ገፋ ያሉ ሰዎችን ሳገኝ መጠየቅ የምወደው አንድ ጥያቄ አለ። ሕይወት ምን አስተማረችዎት ብዬ እጠይቃለሁ። ከዚያ አደምጣለሁ። አንድ ጊዜ አጎቴን ጠየቅኩት፣ ሕይወት ምን አስተማረች? ምን ትመክረኛለህ ብዬ። እሱም ሲመልስ እንዲህ አለኝ፣ በሕይወቴ ብዙ ጊዜ የተጎዳሁት በማያገባኝ እየገባሁ ነው። በማይመለከተኝ ጉዳይ አስተያየት እሰጣለሁ። በሰዎች ጉዳይ ጣልቃ እገባለሁ። ይህ ብዙ ጉዳት አምጥቶብኛል። ስለዚህ ወዳጄ ፈጽሞ በማያገባ አትግባ አለኝ። ከዚያን ቀን ጀምሮ ምክሩን ተጠቅሜበታለሁ። ጠቢቡ ሰለሞንም በሰው ጉዳይ መግባት ውሻን በጭራው እንደመያዝ ነው ብሏል። ደግሞም ለማያውቀው የተዋሰን መከራ እንደሚገጥመው ነግሮናል። ምንድነው የሚያገባኝ? ምንድነው ማያገባኝ ብሎ መጠየቅ ያስፈልጋል። በቀጥታ በማይመለከተኝ ጉዳይ ላይ አስተያየት ሰጥቼ ዋጋ ከፍዬ ያውቃለሁ። እሳቱን ካየው በኋላ ግን ከመናገሬ በፊት አስባለሁ። በዚህ ጉዳይ አስተያየት መስጠት አለብኝ ወይስ የለብኝም ብዬ እጠይቃለሁ። መስጠት ካለብኝ አስተያየት እሰጣለሁ። ከሌለብኝ ግን ዝም እላለሁ። በምድር ስንኖር የሚያገቡን ነገሮች አሉ፣ የእኛን ጣልቃ ገብነት የሚፈልጉ። እኛ እንድናስተካክላቸው የሚገቡን ነገሮች አሉ። በዚህ ሁኔታ ውስጥ እኔ ምን አገባኝ ብለን እጃችንን ሰብስበን አንቀመጥም። ዋጋ ቢያስከፍለንም ጣልቃ እንገባለን። ያንን ካላደረግን ራስ ወዳድነት ይሆንብናል። ነገር ግን ብዙ ጊዜ የምንጎዳው በቀጥታ በማይመለከቱን ጉዳዮች ውስጥ እየገባን ነው። ስለዚህ እንለይ። እንዳንጠየቅ የሚመለከቱንን ነገሮች ችላ አንበል። እንዳንጎዳ ደግሞ በማያገባን ጉዳይ ፈጽሞ አንግባ። የጥበብ ጠብታ 6 መልካም እግዚአብሔር ብቻ ነው፣ ግን ደግሞ እርሱ የፈጠረውን ሁሉ አይቶ እነሆ መልካም ነው ብሎ ነበር። ሰውም መልካም ነው ተብሎለታል። ነገር ግን በውድቀት ምክንያት በሰይጣንም ክፋት ሰው መልካምነቱን አጣ። አሁንም ቢሆን ግን መልካም የሆነው እግዚአብሔር መልካምነቱን በሰዎች ላይ ይገልጣል። የእርሱን መልካምነት ለማሳየት ተጠርተናል። መልካምነት ጉድነስስ፣ ደግሞም ደግነት ካይንድነስስ በሰዎች ላይ የሚያስከትሉት በጎ ውጤት በጥናት የተረጋገጠ ነው። ዘ ሳይንስ ኦፍ ካይንድነስስ ይባላል። በዚህ ጥናት መሰረት መልካምና ደግ የሆነ ሰዎች የሚከተሉት ይሆንላቸዋል። ከፍተኛ ደስታ ያገኛሉ። እርካታ ይኖራቸዋል። በራስ መተማመን ያድጋል። ነገርን በብሩህ ብርሃን ማየት ይኖራቸዋል። ከድብርት ይገላገላሉ። ከጭንቀት እፎይ ማለት ይሆንላቸዋል። ደግሞም የተሻለ አካላዊ ጤንነትና የተሻለ አእምሮአዊ ጤንነት ይኖራቸዋል። መልካም የሚያደርጉ ሰዎች ዕድሜያቸው ረጅም ነው። ከዚህም በተጨማሪ መልካምነት ብዙ መንፈሳዊ ጥቅሞች ይሰጣል። አንዳንዶቻችን መልካም ስናደርግ ኖረናል። ነገር ግን መልካም ያደረግንላቸው ሰዎች ሲጎዱን መልካምነታችንን አውጥተን ጣልነው። ደግነታችን እንደ ሞኝነት ሲቆጠር ስናይ አይ ቢቀር ይሻላል ብለን ጣል አደረግነው። ነገር ግን ይህ ልክ ነው ብዬ አላምንም። ለእኔ ልዑል እግዚአብሔር
መልካም አድርጎልኝ ሳለ እኔ ብዙ በድየዋለሁ። እሱ ግን ለእኔ መልካም መሆኑን አልተወም። እኛም የበደሉንን ይቅር እያልን መልካምነትን መለማመድ አለብን። መልካምነታችንን አንተው። የጥበብ ጠብታ 7 ማታ ወደ አልጋዬ የሚሄደው ከምሽቱ 4 ሰዓት ነው። ጠዋት ከእንቅልፌ የምነሳው ደግሞ ከጠዋቱ 11 ሰዓት ነው። ከእንቅልፌ ከተነሳው በኋላ ለጥቂት ደቂቃዎች ስፖርት እሰራለሁ። ከዚያም ቀዝቃዛ ሻወር እወስዳለሁ። በቀዝቃዛ ውሃ እታጠባለሁ። የቁርስ ሰው አይደለሁም። ምሳ ግን በደንብ እበላለሁ። በየቀኑ 3 ሊትር ያህል ውሃ እጠጣለሁ። ሁሉንም ሚኔራሎችና ሁሉንም ቫይታሚኖች የያዘ 1 ኪኒን በየቀኑ እወስዳለሁ። በየቀኑ የጸሎት ጊዜ አለኝ። ደግሞም በየዕለቱ መጽሐፍ ቅዱስን ለማንበብ ጊዜ እሰጣለሁ። በዕለቱ መስራት ያለብኝን ሥራዎች አንድ በአንድ አከናውናለሁ። ግድ የለም ነገ ይደርሳል ብዬ ለነገ አላሳድርም። ሰልፍ ዲሲፕሊን የምንፈልገው ከፍታ ላይ የሚያደርሰን ደረጃ ነው። ያለ እርሱ ፈጽሞ አይሆንም። እኔ ከመጽሐፍት አይነቶች ግለ ታሪክ፣ ባዮግራፊ አዘውትሬ አነባለሁ። እጅግ በጣም ስኬታማ የሆኑ ሰዎችን አንድ የሚያደርጋቸው ነገር ሁሉም ከፍ ያለ ዲሲፕሊን ነበራቸው። ዲሲፕሊን ያሰብንበት ቦታ እንድንደርስ ተሽለን እንድንገኝ ያደርገናል። በትምህርት ቤት የተሻለ ውጤት የሚያመጡ ልጆች የተሻለ አይኪ ያላቸው ልጆች ሊሆኑ ይችላሉ። ነገር ግን አብዛኛውን ጊዜ ተማሪዎች የተሻለ ውጤት የሚያመጡት የተሻለ ሰልፍ ዲሲፕሊን ሲኖራቸው ነው። በሕይወትም ከፍታውን የሚወርሱት ራሳቸውን የሚገዙ ሰዎች ናቸው። ሕይወታችንን የምንመራበት ዲሲፕሊን ይኑረን። የምንተኛበት፣ ከእንቅልፍ የምንነሳበት፣ የምንመገብበት፣ የምናነብበት፣ በእውቀት ምናድግበት፣ ምንጸልይበት፣ መጽሐፍ ቅዱስ የምናነብበት፣ ሥራችንን የምንሠራበት ጊዜያችን ይታወቅ። ለቤተሰብ ጊዜ እንስጥ። ይህ መጀመሪያ ላይ ለመልመድ ሊያስቸግር ይችላል። ቆይቶ ግን ይከፍለናል፣ ከፍ ያደርገናል። የጥበብ ጠብታ 8 በአንድ ወቅት አንድ ወዳጄ በገንዘብ እንደተቸገረ አወቅኩና የምችለውን ላኩለት። ያ ወዳጄ ገንዘቡ እንደደረሰው የስልክ የጽሑፍ መልእክት ላከልኝ። ነገር ግን አመሰግናለሁ ቴንኪው አላለም። በሌላ ጊዜ ታዲያ እንደገና መቸገሩን አወቅኩና የተወሰነ ገንዘብ ልልክለት ፈለግኩ። ግን ያለፈው ጊዜ ትዝ አለኝ። ባለፈው ጊዜ አመሰግናለሁ አላለም። ምስጋናን ፈልጌ አይደለም። ግን ምናልባት አመሰግናለሁ ያላለው ገንዘቡ በጣም አንሶበት ይሆን ወይስ እንዴት ቢንቀኝ ነው ብሎ አስቦ ይሆን ብዬ አሰብኩ። እርግጠኛ መሆን አቃተኝ። እናም ሳልክለት ቀረው። አመሰግናለሁ ማለት በጣም አስፈላጊ ነው። ለትንሹም ለትልቁም ቃሉ ከአንደበታችን መጥፋት የለበትም። ካፌ ገብተን ማኪያቶ ጠጥተን ቢሆን ማኪያቶን በገንዘባችን የገዛ ነው ቢሆንም ያስተናገደችንን አስተናጋጅ ግን አመሰግናለሁ ማለት አለብን። አመሰግናለሁ የሚለው ቃል ከአንደበታችን መጥፋት የለበትም። ሌላው ተአምረኛ ቃል ደግሞ ይቅርታ አያም ሶሪ ነው። እኔ ወደ ቢሮ ስገባ ጠዋት ገብታ የምታጸዳ የጽዳት ሰራተኛ ደረጃዎቹን ስትወለውል እደርሳለሁ። የግድ በጥንቃቄ ረግጬ ማለፍ አለብኝ። ነገር ግን ምንም ማድረግ አልችልም በሚል መንፈስ ዝም ብያት አልገባም።
ከሰላምታ ቀጥሎ ይቅርታ ስላበላሸውብሽ ብያት እገባለሁ። ይህ ለእርሷም ያለኝን አክብሮት ለሥራዋም ቦታ መስጠቴን ያሳያል። ከአንደበታችን መጥፋት የሌለበት ሌላኛው ተአምራዊ ቃል ደግሞ እባክሽ፣ እባክህ፣ ፕሊስ የሚለው ቃል ነው። እባክህ መንገዱን ልታሳየኝ ትችላለህ? እባክሽ ቁልፉን ልትሰጪኝ ትችያለሽ? ማለት አለብን። ይህ የእኛን ትሕትናና ጨዋነት ሲያሳይ፣ ስለምናናግረው ሰው ደግሞ ያለንን ክብር ያሳያል። እነዚህን ተአምራዊ ቃላት ሁልጊዜ ልንጠቀምባቸው ይገባል። የጥበብ ጠብታ 9 ለሰው ልጆች ከተሰጡ ድንቅ ስጦታዎች መካከል ማዳመጥና መናገር ይገኙበታል። ስንናገር እንደመጥ ዘንድ የንግግር ችሎታችንን ማሳደግ ይኖርብናል። በተመረጡ ቃላቶችና አባባሎች ንግግራችንን ማስዋብ አለብን። የምንናገርበት ፍጥነት የተገራ፣ የምንናገርበት ድምፅ ደግሞ በትሕትና የተሞላ ጥሩ ድምፀት ቶን ያለው መሆን አለበት። በንግግራችን የምንጠቀምባቸው ቃላቶች ሰዎችን ሊሰብሩም ሊጠግኑም እንደሚችሉ ማወቅ አለብን። በንግግራችን ሰዎች በጣም ሊጎዱ ይችላሉ። በጥቂት ያማሩ ቃላቶች ደግሞ ሊታነጹ፣ ሊጽናኑ፣ ሊለወጡ ይችላሉ። ከዓመታት በፊት አብሯት የነበረ የፍቅር ጓደኛዋ አስቀያሚ ነሽ ያላት አንዲት ሴት ለብዙ ዓመታት ከሰው ጋር መገናኘት ትቸገር ነበር። በተለይም ሰው የተሰበሰበበት ቦታ ፈጽሞ ለመገኘት ያቅታታል። ከጓደኛዋ የወጣው ቃል በራስ መተማመኗን አፍርሶባት ነበር። ቃላት ኃይል አላቸው። ማዳመጥ ሌላው ጥበብ ነው። ሰው እየተናገረ እያለ በጥሞና ማዳመጥ አለብን። መስማት በቂ አይደለም። ሰውን ስናዳምጥ ያለ አግባብ ማቋረጥ የለብንም። ይልቁንም በአካላዊ ቋንቋችን ቦዲ ላንጉጅ እያዳመጥን እንደሆነ ከዚያም ሲያልፍ እየተስማማን እንደሆነ ማሳየት አለብን። አሃ ገባኝ፣ አይሲ የሚሉ ቃላትን ማሰማት ያስፈልጋል። እንዲሁም ደግሞ ሰውየው የተናገረውን ጭብጥ መልሶ በመናገር ሰመራይዝ በማድረግ ተናጋሪው እየተደመጠ እንደሆነ እንዲሰማው ማድረግ አለብን። የመናገርና የማዳመጥ ክህሎት እጅግ አስፈላጊ ነውና እናሳድገው። የጥበብ ጠብታ 10 በእኛ ሀገር በአንዳንድ ባህሎች ትልቅ ሰው ሲናገር አንገትን ደፍቶ አቀርቅሮ ማዳመጥ እንደ አክብሮት ይቆጠራል። የሚናገረውን ሰው ቀና ብሎ ማየት ደግሞ እንደ ድፍረት ሊቆጠር ይችላል። በምዕራባውያን ዘንድ ግን ዓይንን በዓይን ማየት ድፍረትን፣ በራስ የመተማመንን ስሜትን የሚያንጸባርቅ ነው። ሰው ዓይን ለዓይን መተያየት አለበት። በምንናገርበት ጊዜ ከንግግሩ በ50% በሚሆነው የሚያዳምጠንን ሰው ዓይኖች ማየት አለብን። በሌላው 50% ደግሞ ዓይናችንን ሰበር እናደርጋለን። በምናዳምጥበት ጊዜ ደግሞ 70%ቱን ጊዜ ዓይናችንን በተናጋሪው ላይ ማድረግ አለብን። ዓይናችንን የምንሰብረው 30% ብቻ ነው። ይህ የዓይን ግንኙነት ኢቲከት ይባላል። በመንፈሳዊም ዓለም ዓይን የብዙ ነገሮች መግቢያና መውጫ ነው። ዓይናችሁ የሰውነታችሁ መብራት ናት ተብለናል። ስጦታ ያላቸው ሰዎች የሰውን ዓይን ትኩር ብሎ በማየት በውስጥ ያለውን መንፈስ መለየት ይችላሉ። ከሌላ ቢደበቅ ከዓይን ግን አይሰወርም። በስነ ልቦናው ዓይን ስሜትን ያሳያል። መደሰትን፣ ማዘንን፣ ፍርሃትን፣ ንዴትን፣ ትካዜን፣ መደነቅን ያሳያል።
ሰው ጥርሱ እየሳቀ በዓይኑ ላይ ግን ሐዘን ሊታይ ይችላል። በፊቱ ደግሞ ሐዘንተኛ መስሎ ዓይኑ ላይ ግን ደስታ ሊነበብ ይችላል። አድማጭ ተመልካቾቼ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ያደረጋችሁኝን እጅግ አድርጌ አመሰግናለሁ። እስካሁን ደግሞ ሰብስክራይብ ያላደረጋችሁኝ አድምጡና ሰብስክራይብ፣ ሼር፣ ኮሜንት ለጓደኛ ለቤተሰብ አድርጉ። እጅግ አድርጌ አመሰግናችኋለሁ። ላይክ እና ኮሜንት እንደገና ሰብስክራይብ ስታደርጉኝ እንገፋለን። አበረታታችሁኝ፣ ደገፋችሁኝ ማለት ነው። አመሰግናለሁ።